ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ እያልን ከጣና ቴሌቪዥን የሚያዝያ 23 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም ለሰዓቱ ዜናችን ይመጥናሉ ያልናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የፋኖ ተጋድሎ በበለሳና በወሎ ቤት አማራ ቀጥሎ ውሏል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ 204ኛ አስቻለው ደሴ ኮር በበለሳ ድል የተቀዳጀበትን ተጋድሎ አድርጓል። በበለሳና በወሎ ቤት አማራ የተደረገውን የፋኖ ተጋድሎ የድላቸውን ስፋትና ያላቸውን ትርጉም እናስደምጣችኋለን። ፋኖን ለመቀላቀል የተደረገው ትንቅንቅ ታሪካዊ ሆኖ ተመዝግቧል። የብልጽግናው ስርዓት የሚፈጽመውን የጦር ወንጀል ተከትሎ ሰራዊቱ በጅምላ እየፈረሰ ሲሆን የሰራዊቱ አባላትም በየቀኑ ፋኖን እየተቀላቀሉ ይገኛሉ። ዛሬ ፋኖን የተቀላቀለው የብልጽግናው ወታደር ድርጊት ግን በርካቶችን ያስገረመ ሆኗል። አነጋጋሪውን የወታደሩን ጀብዱ በዝርዝር ይዘነዋል። በአማራ ሕዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል ለዓለም አቀፉ ማህበረሰብ የሚያጋልጠው ዓለም አቀፍ የተቃውሞ ሰልፍ ዛሬ በአውሮፓ ስዊድን ተጀምሯል። የዓለም አቀፉን የተቃውሞ ሰላማዊ ሰልፍ መጀመሩን አስመልክቶ አስተያየታቸውን የሰጡ የዲፕሎማሲ ተንታኞች እንደዚህ አይነት ዓለም አቀፍ ትኩረትን የሚሹ ሰልፎችና ትዕይንቶች በእውቀትና በብቃት በታማኝነት መካሄድ ይኖርባቸዋል ብለዋል። ሌላኛው ዘገባችን ነው። እብደቱ ቀጥሏል። የብልጽግናው ትምህርት ሚኒስተር ዴታና የህወሓት ፍንካቹ ስምረት ፓርቲ አመራሩ ፕሮፌሰር ክንዳያ ገብረ ህይወት በትግራይ ክልል ያለውን እብደት ቀጥሏል ሲሉ ተናግረዋል። የቀድሞው የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንዳያ ገብረ ህይወት በትግራይ ክልል ያለውን ወቅታዊ ሁኔታ አስመልክቶ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በፕሪቶሪያ ድርድር በሚደረግበት ወቅት የህወሓት አመራሮች በተለይ ደብረጽዮን ቶሎ እንዲፈረም ጌታቸው ረዳን ሲወተውቱ ነበር ማለታቸው እያነጋገረ ነው። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ተጋድሎ በበለሳና በወሎ ቤት አማራ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ 204ኛ አስቻለው ደሴ ኮር በበለሳ ኪንፋዝ በገላ ድል የተቀዳጀበትን ተጋድሎ አድርጓል። የኪንፋዝ በለሳ ታዲዮስ ታንቶ ክፍለ ጦር ከብልጽግናው ሰራዊት ጋር ባደረገው ተጋድሎ ከፍተኛ ወታደራዊ ኪሳራ ማድረስ ችለናል ሲል የክፍለ ጦሩ ፖለቲካ ዘርፍ ኃላፊ አርበኛ በሩ ሰማን ለጣና ቴሌቪዥን ተናግሯል። በማዕከላዊ ጎንደር ዞን ኪንፋዝ በለሳ ወረዳ ሮቢክ ከተማ ላይ የተካሄደው ውጊያ ጠላት ከተለያየ ቀጠና ኃይሉን አሰባስቦ በመምጣት ነበር የገጠመን። ከዚህ በፊት በተደጋጋሚ ጊዜ ከፍተኛ ኪሳራ ደርሰንበት ስለነበረ በርካታ ኃይሉን ይዞ በመምጣት የደረሰበትን ሽንፈት ለመበቀል ነበር የመጣው። ሆኖም የክፍለ ጦራችን ሁለት ብርጌዶች ማለትም ሰለሞን ማንደፍሮና ዋሊያ ብርጌድ የወሰዱበት ፈጣን ማጥቃት ከባድ ምት ደርሶበታል ብሏል። የፋኖን ተጋድሎ ተከትሎ ከፍተኛ ምት የደረሰበት የብልጽግናው ሰራዊት ወደ ከተማው ህዝብ ያነጣጠረ የከባድ መሳሪያ ድብደባ በመፈጸም የሁለት ግለሰቦች መኖሪያ ቤት ማቃጠሉን የከተማዋ ነዋሪዎች ተናግረዋል። በሌላ የአማራ ፋኖ ብሔራዊ ንቅናቄ ተጋድሎ ደግሞ የአጼ ምኒልክ ዕዝ 101ኛና 104ኛ ኮር በቅንጅት ባደረጉት ተጋድሎ ሰሜን ወሎ ዞን ሀብሩ ወረዳ ላይ ታላቅ ድል ተቀዳጅተዋል። በወረዳው ልዩ ስሙ ሊብሶ ተብሎ በሚጠራ ቦታ ላይ በተሰራ የተጠና ኦፕሬሽን 12 የብልጽግናውን ሰራዊት ጥምር ጦር አባላት እርምጃ እንደወሰዱበት የዙ ህዝብ ግንኙነት መምሪያ አስታውቋል። በውጊያው የ101ኛ ኮር 35ኛ ክፍለ ጦርና ከ104ኛ ኮር ደግሞ 27ኛ ክፍለ ጦር ተሳታፊ እንደነበሩ የአጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ ገልጾ ቀደም ሲል ከኛ ጋር ሆነው ሲታገሉ ቆይተው የህዝብን የህልውና ትግል ክደው ስርዓቱን ተቀላቅለውኛል ለመውጋት መንገድ ሲመሩ የነበሩ ሁለት ባንዳዎችም እርምጃ ተወስዶባቸዋል። ሁለት የጠላት ሰራዊት አባላት ደግሞ ከነሙሉ ትጥቃቸው በቁጥጥር ስር ውለዋል። ከ10 በላይ ደግሞ ጉዳት ደርሶባቸዋል ብለዋል። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር በምስራቅ ጎጃም ዞን ሰዴው ወረዳ ወጣቶች ጋር ባደረገው ውይይት የህልውና ትግሉን በተደራጀ መንገድ ጫፍ ለማድረስ ከባለድርሻ አካላት ጋር ለመወያየት የሚያስችል ሰነድ በመድረኩ ቀርቦ ውይይት ተደርጎበታል ሲል የኮሩ ህዝብ ግንኙነት ክፍል ኃላፊ ፋኖ ሀብታሙ የሱፍ ለጣና ቴሌቪዥን ገልጿል። ፋኖን ለመቀላቀል የተደረገ ትንቅንቅ። የብልጽግናው ስርዓት የሚፈጽመውን የጦር ወንጀል ተከትሎ ሰራዊቱ በጅምላ እየፈረሰ ሲሆን የሰራዊቱ አባላትም በየቀኑ ፋኖን እየተቀላቀሉ ይገኛሉ።
ከጥር 9 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ምስረታ እውን መሆኑን በኋላ ወደ ፋኖ የተቀላቀለው የብልጽግና ጥምር ጦር አባላት ቁጥር ከ1000 በላይ ሆኗል። ዛሬ ፋኖን የተቀላቀለው የብልጽግና ወታደር ድርጊት ግን በርካቶችን ያስገረመ ሆኗል። 10 አለቃ አስፋው አያና ይባላል። በብልጽግናው ሰራዊት ውስጥ የደቡብ ዕዝ 204ኛ ኮር 39ኛ ክፍለ ጦር 1ኛ ሬጅመንት 3ኛ ሻምበል ስናይፐር ተኳሽ ነው። ይህ ወጣት የብልጽግናው ሰራዊት በግዳጅ አፍሶ ወደ ውትድርና ማሰልጠኛ ማዕከል ካስገባቸው የዳ ልጆች መካከል አንዱ ሲሆን ከዚህ ስርዓት ጋር መቀጠል ለህሊናዬ ብቻ ሳይሆን ለቤተሰቤና ለታሪኬም መጥፎ ጠባሳ ነው ብሎ ካመነ ቆይቷል። የብልጽግናውን ስርዓት የጦር ወንጀል በቅርበት ሆኖ የተከታተለ መሆኑ ደግሞ ለዚህ ውሳኔ አብቅቶታል። በመሆኑም ኃጢአት በንስሐ እድፍ በውሃና በሳሙና እንደሚነጹት ሁሉ እኔም ከብልጽግና ስርዓት ጋር ሆኜ በወገኔ ላይ ለፈጸምኩት ወንጀል ነጻ ለወጣ የምችለው ፋኖን ስቀላቀል ብቻ ነው ብሎ አሰበም። ይህን አስቦም አልቀረም። የራሱን ስናይፐር ከበቂ ተተኳሽና አንድ ጓደኛውን ክላሽንኮቭ ከሙሉ ተተኳሹ ጋር እንደያዘ ከካምፕ ወጥቶ ወደ አማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 303ኛ ሳምነው ኮር ተንቀሳቀሰ። የ10 አለቃ አስፋው እንቅስቃሴ ያላማረው የብልጽግናው ሰራዊት ደግሞ የአባሉን እንቅስቃሴ በቅርበት ሲከታተለው ቆይቷል። በዛሬው ዕለትም ስናይፐር ተኳሹ 10 አለቃ አስፋው አያና በዋግምራ ብሔረሰብ አስተዳደር ዞን ዳህና ወረዳ አዚላ ከተማ ላይ መሽጎ ከሚገኝ የብልጽግናው መከላከያ ካምፕ በመውጣት ጉዞውን ጀመረ። ከአዚላ ጥንስስ ከተማ በመነሳት የራሱን ስናይፐርና የአንድ ጓደኛውን ክላሽንኮቭ ይዞ ፋኖን ለመቀላቀል ሲንቀሳቀስ በነበረበት ወቅት ግን አንድ ያልጠበቀው ክስተት አጋጠመው። የብልጽግናው መከላከያ ሰራዊት የ10 አለቃ አስፋው ስርዓቱን ከርቶ ወደ ህዝብ እየተቀላቀለ መሆኑን መረጃ ደርሶ ስለነበር ቀበሌ 18 ልዩ ስሙ ሜዳው መንደር ከተባለ ቦታ ላይ ከበባ አደረገበት። ምንም እንኳን የቀድሞ ጓዶቹ ከበባ ማድረጋቸውን ያልጠበቀው ቢሆንም ወታደር ነውና የሚመጣውን ሁሉ እንዴት መውጣት እንዳለበት ጠንቅቆ ስለሚያውቅ በተጠንቀቅ ላይ ነበር። በመጨረሻም ሁነኛ ምሽግ በመያዝ ለከበባ የተሰማሩትን የቀድሞ ጓዶቹን እጁን ከምላጭ ላይ ሳያነሳ ጠበቃቸው። በዚህ ደረጃ ራሱን አዘጋጅቶ በቁርጠኝነት በመፋለም ራሱን አስከብሮ እየተዋጋ በነበረበት ሰዓት የአማራ ህዝብ የቁርጥ ቀን ልጅ የሆነው ፋኖ ለስናይፐር ተኳሹ 10 አለቃ አስፋው ደረሰለትና የከበባ በር አስከፈተለት። ውጊያው ይካሄድበት በነበረው ቀጠና በቅርብ ርቀት የሚገኙት የአጼ ምኒልክ ዕዝ 303ኛ ሳምነው ኮር 14ኛ ክፍለ ጦር አባላት ወደ ቦታው ቶሎ በመድረስ በሶስት አቅጣጫ የተከበበውን አርበኛቸውን ሽፋን በመስጠትና በማገዝ ከበባውን በጣጥሶ እንዲወጣ አደረጉት። አርበኛው ስናይፐር ተኳሹ 10 አለቃ አስፋው አያናም ሁለቱን የቀድሞ ጓዶቹን እርምጃ ወስዶባቸውና 5ቱን አቁስሎ በጀግንነት ጀግኖቹን ተቀላቀለ። ከበባውን በጣጥሶ ሲወጣም አንድ ጥቁር ስናይፐር ከ500 ፍሬ ተተኳሽና አንድ ጥቁር ክላሽንኮቭ ጠመንጃ ከ150 ፍሬ ተተኳሽ ጋር በመያዝ 14ኛ ክፍለ ጦር ፋኖችን ተቀላቅሏል። የብልጽግናው ሰራዊት በዚህ ደረጃ ራሱን ለአደጋ አጋልጦና በጀግንነት ተፋልሞ ፋኖን የተቀላቀለበት መንገድ ለበርካቶች ትምህርት የሚሰጥ ነው። በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት ለእኩይ ዓላማው ያሰማራው ሰራዊቱ በዚህ መንገድም ጥሎት እየወጣ ነው። ጥያቄው በዚህ መንገድ ወደ ፋኖ የሚመጡትን የብልጽግናውን ሰራዊት አባላትና አመራሮችን ፋኖ እንዴት እየተቀበላቸው ነው የሚለው ነው። በእውቀትና በብቃት መመራት ይኖርበታል። ምሁራን በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል ለዓለም አቀፉ ማህበረሰብ የሚያጋልጠው ዓለም አቀፍ የተቃውሞ ሰልፍ ዛሬ በአውሮፓ ስዊድን ተጀምሯል። የዓለም አቀፉን የተቃውሞ ሰላማዊ ሰልፍ መጀመሩን አስመልክቶ አስተያየታቸውን የሰጡ የዲፕሎማሲ ተንታኞች እንደዚህ አይነት ዓለም አቀፍ ትኩረትን የሚሹ ሰልፎችና ትዕይንቶች በእውቀት በብቃትና በታማኝነት መካሄድ ይኖርባቸዋል። መላው ኢትዮጵያውያንም ይህንን ዓላማ ደግፎ ሊወጣ ይገባል ሲሉ ተናግረዋል። የብልጽግናው ስርዓት በአማራ ህዝብ ላይ የፈጸመ ያለውን ስልታዊና መዋቅራዊ የዘር ማጥፋት ወንጀል የዓለም አቀፉ ማህበረሰብ ትኩረት እንዲሰጠው ታስቦ የተዘጋጀው ዓለም አቀፍ የተቃውሞ ሰልፍ ዛሬ በስካንዲኔቪያዋ ስዊድን ስቶክሆልም ከተማ ሲካሄድ በርካታ ኢትዮጵያውያን ተሳታፊ ሆነዋል። የይስሙላ ምርጫ ለመቃወም በስዊድን መዲና ስቶክሆልም የተጀመረው ታላቅ ሰልፍ ምሽቱንም ሲካሄድ አምሽቷል። በስዊድን የአማራ ማህበራት አንድነት ግብረ ኃይል አማካኝነት የተጠራው ይህ ሰልፍ ከቀኑ 7 ሰዓት ጀምሮ ሆምሌ ጋርደን ተብሎ ከሚጠራው አካባቢ በመነሳት በርካታ ኢትዮጵያውያንና የሰብአዊ መብት ተሟጋቾች በተገኙበት በታላቅ ድምቀት መካሄዱን ተቃውሞ ሰልፉ አስተባባሪዎች ተናግረዋል። ሰልፈኞቹ በዘር ማጥፋት መካከል ምርጫ የለም የሚሉ ጠንካራ መፈክሮችን በማንገብ የብልጽግናው ስርዓት በህዝብ ላይ የሚፈጽመውን ግፍ ለዓለም አቀፉ ማህበረሰብ ማጋለጥ ችለዋል። በተለይም በአማራ ህዝብ ላይ ለተከታታይ 3 ዓመታት የዘለቀ የዘር ማጥፋት ጦርነት በአስቸኳይ እንዲቆምና ዓለም አቀፉ ማህበረሰብ የዲፕሎማሲ ጫና እንዲያሳድር ሰልፈኞቹ በጽኑ ጠይቀዋል። ሰልፈኞቹ አክለውም ትግላችን እስከ ነጻነት ይቀጥላል በማለት መልእክታቸውን አስተላልፈዋል። የአማራ ህዝብ የደረሰበትን ከፍተኛ መዋቅራዊ ጥቃት እና የዘር ማጥፋት ወንጀል አስመልክቶ ዓለም አቀፉ ማህበረሰብ በዝምታ እየተመለከተው ይገኛል። ይህ የሆነበት ምክንያት ደግሞ ከፍተኛ ቁጥር ያለው የአማራ ዲያስፖራ ተግባብቶና ተነጋግሮ በጋራ ሊቆም ባለ
ባለመቻሉ እንደሆነ ይታመናል። ይህ መሆኑ ደግሞ ተሰሚነት ያላቸው ግለሰቦችና ተቋማት የአማራን ህዝብ ሁለንተናዊ ግፍና መከራ ሊሰሙት እንዳይችሉ አድርጓቸዋል። በአሜሪካ ኮንግረስ የፊታችን ሜይ 15 አንድ ትልቅ እውነት እንደሚካሄድ የሚጠበቅ ሲሆን በዚህ እውነት ላይም የኤፓክ ፕሬዚዳንት አቶ መስፍን መኮንን፣ የግሎባል አሊያንስ ምክትል ሊቀመንበሩ ዶክተር አክሎግ ቢራራና ሌሎች ሁለት ዓለም አቀፍ ተጽዕኖ ፈጣሪ አሜሪካውያን የብልጽግናው ስርዓት የጦር ወንጀል፣ የሰብአዊ መብት ጥሰትና አጠቃላይ የቀውስ ጠማቂነት ድርጊቱን ለኮንግረሱ የሚያቀርቡ ይሆናል። ከዛሬ ጀምሮ ለተከታታይ 30 ቀናት የሚካሄደው ዓለም አቀፍ የተቃውሞ ሰልፍም የብልጽግናውን ስርዓት በማጋለጥ በኩል ከፍተኛ ሚና እንዳለው የሚታወቅ ቢሆንም የተደራጀና የተጠናከረ ስራ መስራት እንዳለበት የፖለቲካ ተንታኞች ይናገራሉ። እንደዚህ አይነት እንቅስቃሴዎች ከዓላማቸው ትክክለኛነት ይልቅ ጉዳዩን የያዙት ግለሰቦች ትክክለኛነትና ሁለንተናዊ አቅም ዋናውን ድርሻ የሚይዙ ናቸው። በዚህም ምክንያት የዓለም አቀፉ የተቃውሞ ሰላማዊ ሰልፍ በእውቀት በብቃትና በታማኝነት የታወቁ ግለሰቦችና ማህበራት በንቃት ሊያስተባብሩት እንደሚገባ አስተያየት ሰጪዎች ተናግረዋል። እብደቱ ቀጥሏል። ፕሮፌሰር ክንዳያ የብልጽግናው ትምህርት ሚኒስተር ዴታና የህወሓት ፍንካቹ ስምረት ፓርቲ አመራሩ ፕሮፌሰር ክንዳያ ገብረ ህይወት በትግራይ ክልል ያለው እብደት ቀጥሏል ሲሉ ተናገሩ። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንዳያ ገብረ ህይወት በትግራይ ክልል ያለውን ወቅታዊ ሁኔታ አስመልክቶ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በፕሪቶሪያ ድርድር በሚደረግበት ወቅት የህወሓት አመራሮች በተለይ ደብረጽዮን ቶሎ እንዲፈረም ጌታቸው ረዳን ሲወተውቱ ነበር በማለት ገልጸዋል። አንዳንድ ወታደራዊ አዛዦችም ቢሮ የመተው በጦር ግንባር ያለውን ሁኔታ አስረድተውኝ ጌታቸው ረዳ ስምምነቱን እንዲፈርም እንድደውልለት እንደጠየቁኝ አስታውሳለሁ ሲሉ የህወሓት መሪዎችን አሁናዊ ሁኔታ ከቀደመው ጋር ያነጻጸሩት ፕሮፌሰር ክንዳያ አዛዦቹ በጦር ግንባር ምን እየተፈጠረ እንደነበር ስለሚያውቁ ቢያንስ በተኩስ አቁም ከዚያ ለመውጣት መፈለጋቸው ትክክል ነበር። የፕሪቶሪያው ስምምነት እንዳተረፈን ሁላችንም እናውቃለን። ይሁን እንጂ ስምምነቱ ከተፈረመ በኋላ የህወሓት ማዕከላዊ ኮሚቴ ወዲያውኑ ስምምነቱን ማውገዝ ጀመረ ብለዋል። አንድ የህወሓት ስራ አስፈጻሚ ኮሚቴ አባል ይህንን ስምምነት ከመቀበል ራሴን ባጠፋ መርጣለሁ እስከ ማለት ደርሶ ነበር ሲሉ የተናገሩት የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንትና የህወሓቱ ተዋጊ ፕሮፌሰር ክንዳያ ይሁንና አብዛኛው የማዕከላዊ ኮሚቴ አባል ስምምነቱን በመደገፍ የፕሪቶሪያው ስምምነት ተቀባይነት ሊያገኝ ችሏል። ይሁን እንጂ አብዛኛው የማዕከላዊ ኮሚቴ አባል ስምምነቱን በመደገፉ የፕሪቶሪያው ስምምነት ተቀባይነት ሊያገኝ ችሏል። በዚህ ውሳኔ ተስፋ የቆረጠው ስራ አስፈጻሚ ኮሚቴ ስምምነቱ ተግባራዊ እንዳይሆን የማደናቀፍ ስልት ይዞ የቀረበው ከዚያ በኋላ ነው። ይህ ከሆነ ከአንድ ወር በኋላ የፕሪቶሪያውን ስምምነት ይቃወሙ የነበሩ ስልጣናቸውን ማረጋገጣቸውን ተከትሎ አቋማቸውን ቀይረው ስምምነቱን ተቀብለዋል በማለት የህወሓት መሪዎች ሲጨነቁና ከጭንቀት ሲወጡ ያላቸውን የባህሪ መለዋወጥ አስታውሰዋል። ፕሮፌሰሩ ሲቀጥሉም እንዲያውም አንዳንዶቹ ሶስተኛ አደራዳሪ አያስፈልግም ነበር እስከ ማለትም ደርሰው ነበር። አሁን ደግሞ እብደቱ ቀጥሎ በፕሪቶሪያ ስምምነት የፈረሰውን የክልሉ ምክር ቤት እስከ መጥራት የሚደርስ እብደት ቀጥሏል። ጊዜያዊ አስተዳደሩን አፈናቅሎ የዛሬ 6 ዓመት የፈረሰውን ምክር ቤት ለመመለስ የሚያደርጉት ጥረት ለልማት ቢሆን ጥሩ ነበር። ነገር ግን የእነዚህ የጦርነት ነጋዴዎች ፍላጎት ወጣቱን ለዳግም ጦርነት ለመማገድ ነው ብለዋል። በቅርቡ የቀድሞ የጦር አዛዣችን ለጦርነት ዝግጅት አድርገናል፣ ታክቲካል አጋሮችም አሉን ሲሉ ሰማው። ይህ ግን ተረት ነው፣ ማንም አያዳምጣቸውም ሲሉ የቀድሞ ወዳጆቻቸውን በአደባባይ የዘለፏቸው ፕሮፌሰሩ ለምሳሌ በአክሱም 15000 ወጣቶችን ለመመልመል አቅደው ያገኙት ግን ከ100 በታች ነው። የወጣቶቹ እምቢተኝነት ተገቢ ነው፣ መቀጠልም አለበት። በቂ ወታደራዊ አቅም ቢኖር እንኳ በአሁኑ ጊዜ በጦርነት የሚረጋገጥ የትግራይ ጥቅም የለም። ጥቂቶቹ በትግራይ ጣፈንታ ላይ እንዲወስኑ መፍቀድ የለብንም በማለት መልእክታቸውን አጠናቀዋል። ፕሮፌሰር ክንዳያ ገብረ ህይወት ህወሓት ጥቅምት 24 ቀን ጦርነቱን ከመጀመሩ በፊት በመቀሌ ዩኒቨርሲቲ የጦርነት ቅስቀሳ እንዲያደርግ ሲተባበሩ የነበሩ ሲሆን በጦርነቱ ወቅትም ህወሓትን ወክለው እስከ ቆላ ተንቤን ወርደው ተዋግተዋል። ከፕሪቶሪያ ስምምነት በኋላ ግን ሌላኛው የጫካ ታጋይ ነኝ የሚሉት የግንቦት ሰባቱ የቀድሞ ሊቀመንበር ፕሮፌሰር ብርሃኑ ነጋ ምክትል ሆነው በኦህዴድ ብልጽግናው ሊቀመንበር የትምህርት ሚኒስትር ዴታ ሹመት ተሰጥቷቸዋል። ክቡራትና ክቡራን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።